በዛሬው የመለኛ ቪዲዮ ልዩ የሆነ ቁርስ አሳያችኋለሁ። እንቁላል በስጋን በክትፎ ቃና ሞክራችሁ ማታውቁ ከሆነ ለቁርስ ቆንጆ አማራጭ ስለሚሆናችሁ ዛሬ እንዴት እንደሚሰራ አሳያችኋለሁ። የዛሬውን ቁርስ ለማዘጋጀት ከምንጠቀማቸው ግብአቶች መካከል እንቁላል አንዱ ሲሆን እኔም ማዘጋጀው ለሁለት ሰው እንዲበቃ አድርጌ ስለሆነ 4 ተለቅ ያለ ያበሻ እንቁላል ተጠቅሜያለሁ። በተጨማሪ 150 ግራም የተፈጨ ቀይ የበሬ ስጋ፣ 2 የሾርባ ማንኪያ የተነጠረ ለጋ ቂቤ፣ ግማሽ የሾርባ ማንኪያ ደቆ የተፈጨ ነጭ ሽንኩርት፣ 1 ራስ በቀጫጭኑ የተከተፈ አነስተኛ ቀይ ሽንኩርት፣ ደቆ የተከተፈ ቃሪያና የማጣፈጫ ቅመሞች እንጠቀማለን። የማጣፈጫ ቅመሞቹ ምንነት ቪዲዮውን እየሰራው ነግራችኋለሁ። የማረቆ በርበሬና ምጥን ሽሮ አልቋላልናችሁ የመለኛ ተከታታዮች አሁን አዲስ ስላስገባን ማዘዝ ትችላላችሁ። ለማዘዝ የኢንስታግራም ገጻችን ላይ መልእክት በመላክ ማዘዝ ትችላላችሁ። በርበሬና ከምጥን ሽሮ በተጨማሪ በሶ፣ የገንፎና የአጥሚት እህል፣ ቡላ፣ የተለያዩ የማጣፈጫ ቅመሞችንና አዲስ የጀመርነውን የመለኛን የሽምብራ ምጥን ሽሮ ማግኘት ትችላላችሁ። ኢትዮጵያ ውጭ ሆናችሁ ማዘዝ ለምትፈልጉ የመለኛ ተከታታዮች የሱንም አማራጭ አዘጋጅተናል። ወደ እንቁላል በስጋው ስንመለስ ያዘጋጃችሁትን 4 እንቁላል ጎድጓዳ ሳህን ውስጥ እየሰበራችሁ ትጨምራላችሁ። እንቁላሎቹን ሰብራችሁ ከጨመራችሁ በኋላ ቀዝቃዛ ውሃ ጠብ አድርጋችሁ አረፋ እስኪያወጣ ድረስ ትመቱታላችሁ። ቀዝቃዛ ውሃ የምንጨምርበት ምክንያት እንቁላሉን ስንፈረፍረው በደንብ እንዲፈረፈርልን ነው። ከፈለጋችሁ ለመቅመስ ያህል ትንሽ ጨው ማድረግ ትችላላችሁ። ለስለስ ያለ እንቁላል የምትፈልጉ ከሆነ ደግሞ ወተት ጠብ ማድረግ ትችላላችሁ። እንቁላሉን ሰብራችሁ ከመጨመራችሁ በፊት መበላሸት አለመበላሸቱን ለመለየት ከፈለጋችሁ እንቁላሉ ላይ ብርሃን በማብራት በጣም ውስጡ ከጠቆረ የተበላሸ ሊሆን ስለሚችል ብቻው በሌላ ጎድጓዳ ሳህን ሰብራችሁ ማየት ይኖርባችኋል። አሁን መጥበሻ ላይ 1 የሾርባ ማንኪያ ቅቤ ታቀልጣላችሁ። ቅቤውን ለማቅለጥ የምድጃችሁን የሙቀት መጠን ዝቅተኛ ላይ ማድረግ ይኖርባችኋል። ከፍተኛ ሙቀት የምትጠቀሙ ከሆነ ቅቤው ሊቀልጥባችሁ ይችላል። የመለኛን የተነጠረ ለጋ ቂቤ ማዘዝ ለምትፈልጉ እሱንም የኢንስታግራም ገጻችን ላይ ማዘዝ ትችላላችሁ። ቂቤው ምስሉ ላይ በምትመለከቱት መሰረት ከቀለጠላችሁ በኋላ ፈጭታችሁ ያዘጋጃችሁትን ቀይ የበሬ ስጋ ከላይ ትጨምራላችሁ። ስጋውን ማማሰያ ወይንም ማንኪያ በመጠቀም ልክ ምስሉ ላይ በምትመለከቱት መሰረት ትፈረፍሩታላችሁ። ስጋው በሚገባ ከቂቤው ጋር ከተቀላቀለላችሁ በኋላ የምድጃችሁን የሙቀት መጠን ከፍ አድርጋችሁ ከቂቤው ጋር በሚገባ እየለወሳችሁ ትጠብሱታላችሁ። ስጋው በከፊል መጠበስ ሲጀምር 1 የቡና ማንኪያ ኮረሪማ ከላይ ትጨምራላችሁ። የኮረሪማን ቅመም ጨምሮ የተለያዩ ቅመሞችን እንዴት ማዘጋጀት እንዳለባችሁ ከዚህ በፊት በመለኛ ገጽ ስላሳየናችሁ እዚሁ ገጻችን ላይ መመልከት ትችላላችሁ። ኮረሪማውን ጨምራችሁ ከስጋው ጋር በሚገባ ከቀላቀላችሁ በኋላ ከትፋችሁ ያዘጋጃችሁትን ቀይ ሽንኩርትና ነጭ ሽንኩርት ከላይ ትጨምራላችሁ። ቀይ ሽንኩርትና ነጭ ሽንኩርት በዚህ መልኩ በትልልቁ ማትወዱ ከሆነ ከዚህ በፊት ያሳየናችሁን የቀይ ሽንኩርትና የነጭ ሽንኩርት ዱቄት ነስነስ አርጋችሁ መጠቀም ትችላላችሁ። የሽንኩርቱ ዱቄት እንዴት እንደሚዘጋጅ እዚሁ ገጻችን ላይ ያሳይተናል። የሽንኩርት ግብአቶቹን ከጨመራችሁ በኋላ ስጋውን ቀለሙን እስኪቀይር ድረስ ትጠብሱታላችሁ። አሁን የምትፈልጉትን ያህል ጨውና 1 የቡና ማንኪያ ሚጥሚጣ ከላይ ትነሰንሳላችሁ። ሚጥሚጣው በውስጡ የተወሰነ ጨው ስለሚገኝ የጨው ምጣኔያችሁን ማስተካከል ይኖርባችኋል። የጨመራችሁትን ጨውና ሚጥሚጣ ከስጋው ጋር በሚገባ ከቀላቀላችሁ በኋላ ስጋውን ሳህን ላይ ትገለብጣላችሁ። አሁን እዛው ስጋውን በጠበሳችሁበት መጥበሻ ቂቤ ታቀልጣላችሁ። ቂቤውን በከፍተኛ ሙቀት ወዲያው ከቀለጠላችሁ በኋላ አረፋ እስኪያወጣ ድረስ በደንብ የመታችሁትን እንቁላል ከላይ ትጨምራላችሁ። የምድጃችሁ የሙቀት መጠን በጣም ከፍተኛ ላይ ስለሆነ እንቁላሉ እንዳያርባችሁ ቶሎ ታማስሉታላችሁ። ቀደም በነገርኳችሁ መሰረት እንቁላሉ በሚገባ እንዲፈረፈርላችሁ ቀዝቃዛ ውሃ እንዲሁም ለስለስ ያለ እንቁላል የምትፈልጉ ከሆነ ደግሞ ወተት በመጨመር በሚገባ መምታት ይኖርባችኋል። እንቁላሉን ለደቂቃዎች በከፍተኛ ሙቀት ከጠበሳችሁት በኋላ በጣም ከመጠበሱ በፊት ጠብሳችሁ ያዘጋጃችሁትን ስጋ ከላይ ትጨምራላችሁ።
ስጋውን ከላይ ካስገባችሁ በኋላ ከእንቁላሉ ጋር ቶሎ ቶሎ ትቀላቀሉታላችሁ። እንቁላሉን ከስጋው ጋር ለተወሰነ ደቂቃ ከጠበሳችሁት በኋላ አንድ የሻይ ማንኪያ የመለኛ ሚጥሚጣ ከላይ ትነሰንሱበታላችሁ። የምታዘጋጁት እንቁላል በስጋ ሲታይ እንዲያምርና የተወሰነ ቃጠል እንዲያደርግ ደቆ የተከተፈ አረንጓዴ ቃሪያ ከላይ ትጨምሩበታላችሁ። እንቁላል በስጋው በቆንጆ መልኩ ከተጠበሰ በኋላ ይህንን ይመስላል። አሁን ደግሞ አሳምረን እናቀርባለን። እኔ ከእንቁላል በስጋው ጋር እንደ ማባያ እንዲሆነን እንጀራና ሚጥሚጣ አቅርቤያለሁ። የተዘጋጀውን እንቁላል በስጋ ደግሞ ልክ ምስሉ ላይ በምትመለከቱት መሰረት በጥቁር ሸክላ አሳምሬ አቅርቤያለሁ። ይህ የጥቁር ሸክላ በቤት ውስጥ ከሌላችሁ በጎድጓዳ ሳህን እንዲሁም በዝርግ ሳህን ማቅረብ ትችላላችሁ። ከዚህ እንቁላል በስጋ ጋር ከእንጀራ በተጨማሪ ከዚህ በፊት ያሳየኋችሁን ዳቦ እንዲሁም ቂጣ መጠቀም ትችላላችሁ። ባለፈው ያሳየኋችሁ የሸዋርማ ቪዲዮ ላይ ቂጣው እንዴት እንደሚዘጋጅ ስትጠይቁን ለነበራችሁ የመለኛ ተከታታዮች ይህን ቂጣ እንዴት እንደሚዘጋጅ ከዚህ በፊት በመለኛ ገጽ ስላሳየን እዚሁ ገጻችን ላይ መጎብኘት ትችላላችሁ። ይህን ቂጣ በትንሽ ግብአት ማዘጋጀት የምትችሉት ሲሆን ከተለያዩ ምግቦች ጋር እንደ ማባያ አብራችሁ ማቅረብ ትችላላችሁ። በተለይ ዛሬ ካዘጋጃችሁት እንቁላል በስጋ ጋር ለየት ያለ ጣዕም ይሰጣችኋል። የዛሬውን የመለኛ ቪዲዮ እዚህ ድረስ ከተከታተላችሁት የት አካባቢ ሆናችሁ እንደምትመለከቱን አስተያየት መጻፊያው ላይ ጻፉልን። የዛሬውን ቪዲዮ ስለተከታተላችሁ ከልብ እናመሰግናለን።